ጤና ይስጥልን እኔ ማን ያዛው እባላለሁ ይህ የ2017 ዓመተ ምህረት የመካከለኛ ደረጃ ትምህርት ማጠናቀቂያ ክልል አቀፍ ወይም የስምንተኛ ክፍል አማርኛ ቋንቋ ፈተና ከነመልሱና ማብራሪያው ነው። ጥያቄ ቁጥር 1 ቃላዊ መልእክት ማስተላለፊያ የሆነው የቋንቋ ክፍል የትኛው ነው? ሀ ማዳመጥ፣ ለ መናገር፣ ሐመርሃ ማንበብ፣ መ መጻፍ። መልሱ መናገር ነው። ቃላዊ መልእክት ማስተላለፍ በቀጥታ በንግግር ይከናወናል። ስለዚህ መናገር ትክክለኛው የቋንቋ ክህሎት ነው። በዚህ ጥያቄ መሰረት ማዳመጥ፣ ማንበብና መጻፍ የተለያዩ የቋንቋ ክህሎቶችን ይወክላሉ። ጥያቄ ቁጥር 2 መበርታት ብሎ መጠንከር ካለ መዘናጋት ብሎ ዳሽ ይላል። ሀ መስነፍ፣ ለ መንቃት፣ ሐመርሃ መፍጠን፣ መሯሯጥ። መልሱ መስነፍ ነው። መበርታት የመጠንከር ተመሳሳይ እንደሆነ ሁሉ የመዘናጋት ተመሳሳዩ ደግሞ መስነፍ ነው ማለት ነው። ሶስተኛ ችኮላ ብሎ ጥድፊያ ካለ መጀመሪያ ብሎ ዳሽ ይላል። ሀ መጨረሻ፣ ለ ማጠቃለያ፣ ሐመርሃ መቋጫ፣ መ ቅድሚያ። መልሱ ቅድሚያ ነው። ችኮላ የጥድፊያ ተመሳሳይ እንደሆነ ሁሉ የመጀመሪያ ተመሳሳይ ደግሞ ቅድሚያ ነው ማለት ነው። አራተኛ ረጅም ብሎ አጭር ካለ ወፍራም ብሎ ዳሽ ይላል። ሀ ግዙፍ፣ ለ ቀጭን፣ ሐመርሃ ደንዳና፣ መ ትልቅ። መልሱ ቀጭን ነው። ረጅምና አጭር የርዝመት ተቃራኒዎች ናቸው። በተመሳሳይ ወፍራም ወይም ውፍረትና ተቃራኒው ቀጭን ቀጭነት ይቃረናሉ ማለት ነው። አምስተኛ ፍቅር ብሎ ጥላቻ ካለ ውዳሴ ብሎ ዳሽ ይላል። ሀ ከበሬታ፣ ለ ምስጋና፣ ሐመርሃ ዘለፋ፣ መ ምርቃት። መልሱ ዘለፋ ነው። ፍቅርና ጥላቻ የስሜት ተቃራኒዎች ናቸው። በተመሳሳይ ውዳሴ ወይም ማመስገን ተቃራኒው ዘለፋ ወይም ስድብ ወይም ወቀሳ ነው ማለት ነው። ስለዚህ ትክክለኛው መልስ ዘለፋ የሚለው ነው። ስድስተኛ በሰላም ለመኖር እርስ በርስ መከባበር ይገባል። ከስሩ የተሰመረበት ቃል አውዳዊ ትርጉም የትኛው ነው? ሀ ያስታውሳል፣ ለ ያስታውቃል፣ ሐመርሃ ያንቀሳቅሳል፣ መ ያስፈልጋል። ከስሩ የተሰመረበት ቃል ይገባል የሚለው ነው። መልሱ ያስፈልጋል የሚለው ሲሆን አረፍተ ነገሩ ለተሻለ ህይወት መከባበር አስፈላጊ መሆኑን ነው የሚገልጸው። ስለዚህ ይገባል የሚለው ቃል አውዳዊ ትርጉሙ ያስፈልጋል ከሚለው ጋር ይመሳሰላል ማለት ነው። ሰባተኛ ከዚህ አካባቢ በየጊዜው ምስጥ ይነሳል። ከስሩ የተሰመረበት ቃል አውዳዊ ትርጉም የትኛው ነው? ሀ ይነቃቃል፣ ለ ይከላከላል፣ ሐመርሃ ይፈጠራል፣ መ ይፈቅዳል። መልሱ ይፈጠራል ነው። የይነሳል አውዳዊ ትርጉም ይፈጠራል ወይም ይከሰታል የሚለው ነው። ስለዚህ ትክክለኛው መልስ ሐመርሃ ላይ ተቀምጦ ይፈጠራል የሚለው ነው። ስምንተኛ ከሚከተሉት ውስጥ ድርብ ቃል ያልሆነው የትኛው ነው? ሀ ሰፊ ቤት፣ ለ ቤተ ንባብ፣ ሐመርሃ ልቦለድ፣ መ ወዛደር። መልሱ ሰፊ ቤት ነው። ድርብ ቃል ከሁለት ወይም ከዚያ በላይ ቃላት የተውጣጡ ናቸው። ቤተ ንባብ፣ ልቦለድ፣ ወዛደር።
ሰፊ ቤት ግን ቅጽልና ስም ያቀፈ ሐረግ ሲሆን ድርብ ቃል አይደለም ማለት ነው። 9ኛ ወርቅ የሚለው ቃል እማሪያዊ ፍች ይዞ የገባው በየትኛው አረፍተ ነገር ነው? ሀ አንዳንድ ሰዎች ወርቅ ናቸው። ለ ወርቅ ለጌጥ መስሪያ ያገለግላል። ሐመሮሃ ሰውየው ወርቅ ልጅ አለችው። መ የሕፃናት ሐኪሟ ባህሪ ወርቅ ነው። መልሱ ወርቅ ለጌጥ መስሪያ ያገለግላል የሚለው ነው። ወርቅ ለጌጥ መስሪያ ያገለግላል በሚለው አረፍተ ነገር ውስጥ ወርቅ የሚለው ቃል እማሪያዊ ፍች ይዞ የገባ ሲሆን በሌሎች አማራጮች ግን ፍካሪያዊ ፍች ይዞ የገባ ነው ማለት ነው። ለምሳሌ አንዳንድ ሰዎች ወርቅ ናቸው ሲል የሰዎቹን መልከኛነት ይናገራል። ሰውየው ወርቅ ልጅ ያለችው የልጅቱን ቁንጅና ነው የሚናገረው። የሕፃኗ ሐኪም ባህሪ ወርቅ ነው፣ ቆንጆ ባህሪ እንዳላት የሚያሳያል። ነገር ግን በሌላ የተቀመጠው ወርቅ ለጌጥ መስሪያ ያገለግላል የሚለው እማሪያዊ ፍች እሱ ነው ማለት ነው። 10ኛ እባብ የሚለው ቃል ፍካሪያዊ ፍች ይዞ የገባው በየትኛው አረፍተ ነገር ነው? ሀ የእባብ መርዝ ጉዳት ያስከትላል። ለ እባብ ተሳቢና ተናዳፊ ፍጡር ነው። ሐመሮሃ እባብ በካብ ውስጥ ሊደበቅ ይችላል። መ ያ ዛሬ ያየነው ሰውዬ እባብ ነው። መልሱ ያ ዛሬ ያየነው ሰውዬ እባብ ነው የሚለው ሲሆን ፍካሪያዊ ፍች ቃል ተዘዋዋሪ ትርጉም ሲኖረው ነው። ቃሉ ተዘዋዋሪ ትርጉም ካለው ፍካሪያዊ ፍች ነው የሚባለው። እባብ በዚህ አረፍተ ነገር ውስጥ ለሰው አሉታዊ ባህሪ ለምሳሌ ተንኮለኛነትን ለመግለጽ ተጠቅሟል። ሌሎች አማራጮች ቀጥተኛ ትርጉምን ይይዛሉ። 11ኛ የባህር ዳር ከተማ ነዋሪዎች እንግዳ ዳሽ ናቸው። ለክፍት ቦታው ተስማሚ የሆነው ቃል የትኛው ነው? ሀ አክባሪ፣ ለ ያከብራል፣ ሐመሮሃ አክብሮ፣ መ አክብራ። መልሱ አክባሪ የሚለው ነው። እንግዳ አክባሪ ማለት እንግዳን በደግነት መቀበልን ያመለክታል። ሌሎቹ አማራጮች በአውዱ ውስጥ ተገቢ አይደሉም። 12ኛ ተማሪዎቹ መጽሐፍ ማንበብ ዳሽ ለክፍት ቦታው ተስማሚ የሆነው ቃል የትኛው ነው? ሀ እወዳለሁ፣ ለ ይወዳል፣ ሐመሮሃ ይወዳሉ፣ መ ትወዳለች። መልሱ ይወዳሉ ነው። ተማሪዎች ብዙ ቁጥር ስለሆነ ተስማሚ ግስ ይወዳሉ ነው የሚሆነው። ሌሎች አማራጮች በቁጥር ወይም በጾታ አይስማሙም። 13ኛ በአንድ አንቀጽ ውስጥ የቀረቡ መዘርዝር አረፍተ ነገሮችን ሐሳብ አጠቃሎ የሚይዘው አረፍተ ነገር ምን ይባላል? ሀ ሐተታ፣ ለ መግቢያ፣ ሐመርሃ መደምደሚያ፣ መ ኃይለ ቃል። መልሱ መደምደሚያ ነው። መደምደሚያ አረፍተ ነገር በአንቀጽ ውስጥ የተነሱ ሐሳቦችን ያጠቃልላል ወይም አጠቃሎ ይይዛል። 14ኛ ከፍተኛ የሆነ የልብ ድካም ስሜት እየተሰማኝ ነው። ዳሽ ወደ ሐኪም ቤት መሄድ አለብኝ። በአረፍተ ነገሩ ለተተወው ክፍት ቦታ ተስማሚ የሚሆነው አያያዥ ቃል የትኛው ነው? ሀ ነገር ግን፣ ለ ምክንያቱም፣ ሐመሮሃ ስለሆነም፣ መ ለምሳሌ። መልሱ ስለሆነም የሚለው ነው። ስለሆነም የምክንያትና ውጤት ግንኙነትን ያሳያል። ምክንያቱም የልብ ድካም ስሜት ወደ ሐኪም ቤት መሄድን ስለሚፈልግ። 15ኛ አካባቢን ከብክለት መጠበቅ ያስፈልጋል። ዳሽ የአካባቢ ብክለት ለበሽታ ይዳረጋል። በአረፍተ ነገሩ ለተተወው ክፍት ቦታ ተስማሚ የሆነው አያያዥ ቃል የትኛው ነው? ሀ ምክንያቱም፣ ለ ቢሆንም፣ ሐመርሃ እንጂ፣ መ ነገር ግን። መልሱ ምክንያቱም የሚለው ነው።
ምክንያቱም የምክንያትና ውጤት ግንኙነትን ያሳያል። አሁንም ምክንያቱም የአካባቢ ብክለት ለበሽታ መዳረግን፣ አካባቢን መጠበቅን አስፈላጊ ያደርገዋል ማለት ነው። 16ኛ ወዘተርፈ የሚለው ቃል በትክክል ባጭሩ መጻፉን የሚያሳየው የትኛው ነው? መልሱ ወ ነጥብ ዘ ነጥብ ተ ነጥብ የሚለው ነው። ወዘተርፈ ባጭሩ ሲጻፍ ወ ነጥብ ዘ ነጥብ ተ ነጥብ ይሆናል ማለት ነው። 17ኛ ታላቅ እህቴ በጣም ደግ ናት ዳሽ የጎረቤት ልጆችም በጣም ይወዷታል። ለክፍት ቦታው ተስማሚ የሆነው ስርዓተ ነጥብ የትኛው ነው? ሀ ድርብ ሰረዝ፣ ለ ጥያቄ ምልክት፣ ሐመሮሃ ጭረት፣ መ ሁለት ነጥብ። መልሱ ድርብ ሰረዝ ነው። ሁለት ተደጋጋፊ አረፍተ ነገሮችን ለማገናኘት ድርብ ሰረዝ ያገለግላል ማለት ነው። 18ኛ ከሚከተሉት ውስጥ ተዘውታሪ የሆነው ቃል የትኛው ነው? ሀ ተውኔት፣ ለ አላባውያን፣ ሐመሮሃ መቼት፣ መ ግለሰብ። መልሱ ግለሰብ ነው። ከተዘረዘሩት ቃላት መካከል ተዘውታሪው ወይም ብዙ ጊዜ የምንጠቀመው ቃል ግለሰብ ሲሆን ሌሎቹ ተዘውታሪ አይደሉም። 19ኛ የሚከተለውን ጅምር ቃለ ምልልስ ለማሟላት ተስማሚ የሆነው ምላሽ የትኛው ነው? ጌታቸው በጠና ታሟል። መኖሪያ ቤቱ ሄደን ብንጠይቀው ጥሩ አይመስልህም? ሲለው መሐመድ ሰለሞን ምን ማለት አለበት? ሀ ዛሬ የጧት ሥራ መግቢያ ሰዓትን አሳልፈ የመጣኸው የት ሄደህ ነው? ለ ደህና ነኝ፣ አንተ እንደምን አመሸህ? መድኃኒቱ ትንሽ ከበድ ብሎታል። ሐመሮሃ እግዚአብሔር ምሕረቱን ያወርድለት፣ በል አሁኑ ሄደን እንጠይቀው። መ ምሳን በልታል እንዴ? ነገ ከሰዓት በኋላ ወደ ሥራ ቦታ አብረን እንሄድ። መልሱ እግዚአብሔር ምሕረቱን ያወርድለት፣ በል አሁኑኑ ሄደን እንጠይቀው የሚለው ነው። መሐመድ ስለ ጌታቸው በሽታና መጠየቅ ይጠቁማል። እዚህ ጋር ሰለሞን መልስ በቀጥታ ለዚህ ሐሳብ ምላሽ መስጠት አለበት። አማራጭ ሐመሮሃ ተስማሚና ተገቢ ምላሽ ነው ማለት ነው። ጥያቄ ቁጥር 20 ክርክር ለማካሄድ ቅድመ ዝግጅት በሚደረግበት ጊዜ የሚከናወኑ ተግባር የትኛው ነው? ሀ ከተከራካሪዎች የሚቀርብን ሐሳብ ማዳመጥ፣ ለ ለተከራካሪዎች ተገቢውን ክብር መስጠት፣ ሐመሮሃ ክርክር ሐሳብን በተሰጠው ጊዜ ማቅረብ፣ መ ለክርክር የሚሆን ርዕሰ ጉዳይ መምረጥ። መልሱ ለክርክር የሚሆን ርዕሰ ጉዳይ መምረጥ የሚለው ነው። ክርክር ከመጀመሩ በፊት ርዕሰ ጉዳይ መምረጥ ቅድመ ዝግጅት ነው። ሌሎች አማራጮች በክርክር ሂደት ውስጥ ይከናወናሉ ማለት ነው። 21ኛ ውይይት በሚካሄድበት ጊዜ የሚከናወነው ተግባር የትኛው ነው? ሀ ለውይይት የሚሆን ሳቢ ርዕሰ ጉዳይ መምረጥ፣ ለ ድምፅን ጎላ አድርጎና ስርዓትን ጠብቆ መናገር፣ ሐመሮሃ ርዕሰ ጉዳዩን የሚመለከቱ መረጃዎችን መሰብሰብ፣ መ ለውይይት የሚቀርቡ ነጥቦችን አስቀድሞ ማዘጋጀት። መልሱ ድምፅን ጎላ አድርጎና ስርዓትን ጠብቆ መናገር የሚለው ነው። በውይይት ጊዜ ግልጽና ስርዓታማ ንግግር አስፈላጊ ነው። ሌሎች የአማራጮች የዝግጅት ደረጃዎች ናቸው። 22ኛ ንግግር በሚቀርብበት ጊዜ የሚከናወነው ተግባር የትኛው ነው? ሀ የአድማጩን ስሜት በጥሞና መከታተል፣ ለ አንድ አይነት የአገላለጽ ስልትን መጠቀም፣ ሐመሮሃ አድማጮችን ለማሳመን ከመጣር መቆጠብ፣ መ ንግግሩን በምክንያትና ውጤት አለማስደገፍ። መልሱ
የአድማጭን ስሜት በጥሞና መከታተል የሚለው ነው። ንግግር በሚቀርብበት ጊዜ የአድማጮችን ምላሽ መከታተል አስፈላጊ ነው ለመልእክቱ ተቀባይነት። 23ኛ ለንግግር ዝግጅት በሚደረግበት ጊዜ በቅድሚያ የሚከናወነው ተግባር የትኛው ነው? ሀ የንግግሩን ርዕስ መሰረት በማድረግ መረጃ ማሰባሰብ፣ ለንግግሩ የተሰበሰበውን መረጃ በአግባቡ ማደራጀት፣ ሐመሩሃ ንግግር የሚደረግበትን ርዕሰ ጉዳይ በጥንቃቄ መምረጥ፣ በንግግሩ ሂደት የሚቀርቡትን ዋና ዋና ነጥቦች መጻፍ። መልሱ ንግግር የሚደረግበትን ርዕሰ ጉዳይ በጥንቃቄ መምረጥ የሚለው ነው። ንግግር ከመጀመሩ በፊት ተገቢ ርዕሰ ጉዳይ የመጀመሪያው እርምጃ ነው። 24ኛ ከሚከተሉት አረፍተ ነገሮች ውስጥ ምክንያትና ውጤትን የያዘው የትኛው ነው? ሀ ከአባቴ ከእናቴ ከእህቶችና ወንድሞቼ ጋር በጋራ የገና በዓልን አክብረናል። ለፈተናው የተፈቀደው ጊዜ በቂ ስለሆነ ለሁሉም ጥያቄዎች መልስ ሰጥቻለሁ። ሐመሩሃ መሐመድ፣ አለማየሁ፣ አስቴር፣ ዚነት፣ ከድርና መለስ መምህራን ናቸው። 2 መጽሐፍ፣ 4 እስክርቢቶ፣ 3 ደብተርና 1 እርሳስ ገዝቻለሁ። መልሱ ለፈተናው የተፈቀደው ጊዜ በቂ ስለሆነ ለሁሉም ጥያቄዎች መልስ ሰጥቻለሁ የሚለው ነው። ይህ አረፍተ ነገር ምክንያት ማለትም በቂ ጊዜ እና ውጤት ለሁሉም ጥያቄዎች መልስ መስጠትን ያሳያል። 25 ከሚከተሉት አረፍተ ነገሮች ውስጥ ምክንያትና ውጤትን የያዘው የትኛው ነው? ሀ አልማዝ በ10,000 ሜትር ሩጫ አንደኛ ወጣች፣ የወርቅ ሜዳሊያም ተሸለመች። ቡና ይለቀማል፣ ይታጠባል፣ ይቆላል፣ ይወቀጣል፣ ይፈላል፣ ይቀዳል፣ ይጠጣል። ሐመሩሃ ወንድሜን፣ ጓደኛዬን፣ ጎረቤቴን፣ አጎቶቼን፣ አክስቴን፣ እህቶቼን አከብራቸዋለሁ። ጤና ጣቢያው ለሕፃናት፣ ለእናቶች፣ ለወጣቶችና ለጎልማሶች አገልግሎት ይሰጣል። መልሱ አልማዝ በ10,000 ሜትር ሩጫ አንደኛ ወጣች፣ የወርቅ ሜዳሊያም ተሸለመች የሚለው ነው። ይህ አረፍተ ነገር ምክንያት ማለትም አንደኛ መሆንና ውጤት የወርቅ ሜዳሊያ መሸለምን ያሳያል ማለት ነው። 26ኛ መምህራችን ታነብልናለች የአማርኛ ድርሰት ልቦለድ ቋንቋ የሚለው ቃላት ቅደም ተከተል ሲስተካከል የምናገኘው የተስተካከለ አረፍተ ነገር የትኛው ነው? ሀ ድርሰት ቋንቋ መምህራችን ልቦለድ ታነብልናለች የአማርኛ። የአማርኛ ቋንቋ መምህራችን ልቦለድ ድርሰት ታነብልናለች። ሐመሩሃ ቋንቋ ድርሰት የአማርኛ መምህራችን ልቦለድ ታነብልናለች። አማርኛ ልቦለድ ቋንቋ ድርሰት መምህራችን ታነብልናለች። መልሱ የአማርኛ ቋንቋ መምህራችን ልቦለድ ድርሰት ታነብልናለች የሚለው ነው። በአማርኛ የተለመደ ቅደም ተከተል መሰረት አረፍተ ነገሩ ቅጽል ወይም የአማርኛ ስም፣ ዓላማ እና ግስ በቅደም ተከተል በዚህ መልኩ ይቀመጣሉ ማለት ነው። 27ኛ ከመዋቅር አንጻር ውስብስብ የሆነው አረፍተ ነገር የትኛው ነው? ሀ ምሳ በልቶ ደብተሩን ይዞ ጓደኛውን ጠርቶ ወደ ትምህርት ቤት ሄደ። የመካከለኛ ደረጃ ተማሪዎች 10 የትምህርት አይነቶችን ይማራሉ። ሐመሩሃ የ8ኛ ክፍል አማርኛ መማሪያ መጽሐፍ 10 ምዕራፎች አሉት። አውቶቡስ፣ ባቡር፣ አውሮፕላንና መርከብ ዘመናዊ መጓጓዣዎች ናቸው። መልሱ ምሳ በልቶ ደብተሩን ይዞ ጓደኛውን ጠርቶ ወደ ትምህርት ቤት ሄደ የሚለው ነው። ውስብስብ አረፍተ ነገር ብዙ አንቀጾችን ያካትታል። ይህ አረፍተ ነገር ብዙ ተግባራትን ምሳ በልቶ ደብተሩን ይዞ ጓደኛውን ጠርቶ የሚለውን ሁሉ ያገናኛል። ስለዚህ ውስብስብ ነው ማለት ነው። 28ኛ የጉዞ ትኬት እዚህ ይሸጣል በሚለው አረፍተ ነገር ውስጥ የተካተተው የቦታ ተውሳከ ግስ የትኛው ነው? ሀ የጉዞ፣ ቲኬት፣ ሐመሩሃ ይሸጣል፣ እዚህ።
መልሱ እዚህ የሚለው ነው። እዚህ የቦታ ተውሳከ ግስ ሲሆን ትኬቱ የሚሸጥበትን ቦታ ያመለክታል ወይም ያመለክታል ማለት ነው። ጥያቄ ቁጥር 29 አባቴ ትናንት ወደ ደሴ ሄዷል። በአረፍተ ነገሩ ውስጥ የተካተተው የጊዜ ተውሳከ ግስ የትኛው ነው? ሀ አባቴ፣ ለ ወደ ደሴ፣ ሐመርሃ ትናንት፣ መ ሄዷል። መልሱ ትናንት የሚለው ነው። ትናንት የጊዜ ተውሳከ ግስ ሲሆን የተግባሩ ጊዜን ያመለክታል ማለት ነው። 30 የበግ ነጋዴው ክፉኛ ታሟል። በአረፍተ ነገሩ ውስጥ የተካተተው የሁኔታ ተውሳከ ግስ የትኛው ነው? ሀ የበግ፣ ለ ክፉኛ፣ ሐመርሃ ነጋዴው፣ መ ታሟል። መልሱ ክፉኛ የሚለው ሲሆን ክፉኛ የሁኔታ ተውሳከ ግስ ሲሆን የታመመበትን ሁኔታ ወይም በከፍተኛ ሁኔታ መታመሙን ያመለክታል ማለት ነው። 31ኛ በግ ብሎ በጎች ካለ ሕፃን ብሎ ዳሽ ይላል። ሀ ሕፃናት፣ ለ ሕፃኑ፣ ሐመርሃ ሕፃኗ፣ መ የሕፃን። መልሱ ሕፃናት ነው የሚሆነው። በግ ብሎ በጎች በብዙ ቁጥር ይለወጣል። በተመሳሳይ ሕፃን ወደ ሕፃናት በብዙ ቁጥር ይለወጣል ማለት ነው። 32ኛ ረጅም ብሎ ረጃጅም ካለ ትልቅ ብሎ ዳሽ ይላል። ሀ ትልቁ፣ ለ ትልቋ፣ ሐመርሃ ትላልቅ፣ መ ተልቋል። መልሱ ትላልቅ የሚለው ነው። ረጅም ወደ ረጃጅም በተጠናከረ መልኩ ከተለወጠ በተመሳሳይ ትልቅ ወደ ትላልቅ ይለወጣል ማለት ነው። 33ኛ ስድስቱ በጎች ዛሬ ተሸጡ። ከስሩ የተሰመረበት ሐረግ ስያሜ ምን ይባላል? ሀ ግሳዊ ሐረግ፣ ለ ስማዊ ሐረግ፣ ሐመርሃ ቅጽላዊ ሐረግ፣ መ ተውሳከ ግሳዊ ሐረግ። የተሰመረበት ቃል ስድስቱ በጎች የሚል። መልሱ ስማዊ ሐረግ ነው። ስድስቱ በጎችን የሚገልጽ ቅጽል ነው። ስለዚህ ስድስቱ በጎች ስማዊ ሐረግ ነው ማለት ነው። 34ኛ የብርቱካን ጭማቂ መጠጣት ይጠቅማል። ከስሩ የተሰመረበት ሐረግ ስያሜ ምን ይባላል? ሀ ቅጽላዊ ሐረግ፣ ለ ተውሳከ ግሳዊ ሐረግ፣ ሐመርሃ ግሳዊ ሐረግ፣ መ ስማዊ ሐረግ። ከስሩ የተሰመረበት ቃል ሐረግ መጠጣት ይጠቅማል የሚለው ነው። መልሱ ግሳዊ ሐረግ ነው። መጠጣት ይጠቅማል የሚለው ሐረግ መጠጣት የሚለውን ግስ የያዘ በመሆኑ ግሳዊ ሐረግ መሆኑን ያመለክታል ማለት ነው። 35ኛ በጣም ወፍራም የሚለው ሐረግ ስያሜ ምን ይባላል? ሀ ቅጽላዊ ሐረግ፣ ለ ግሳዊ ሐረግ፣ ሐመርሃ ተውሳከ ግሳዊ ሐረግ፣ መ ስማዊ ሐረግ። መልሱ ቅጽላዊ ሐረግ ነው። በጣም ወፍራም ቅጽልን ወይም ወፍራምን እንደ መሰረት ያወጣና የሚገልጽ ሐረግ ነው። ስለዚህ ቅጽላዊ ሐረግ ነው ማለት ነው። 36ኛ ከሚከተሉት ውስጥ ገቢር ግስ የያዘው አረፍተ ነገር የትኛው ነው? ሀ ወፍራሙ ግንድ ተፈለጠ፣ ለ ሕፃኑ ብርጭቆውን ሰበረው፣ ሐመርሃ ሸምበቆው ለሁለት ተሰነጠቀ፣ መ ሸንኮራ አገዳው ዛሬ ተሸጠ። መልሱ ሕፃኑ ብርጭቆውን ሰበረው የሚለው ነው።
ገቢር ግስ ተግባሩን በቀጥታ የሚፈጽም ነው። ሰበረው፣ ሕፃኑ ብርጭቆውን በቀጥታ ሰብሯል። ስለዚህ ገቢር ግስ ነው ማለት ነው። ሌሎች አማራጮች ተገብሮ ወይም ፓሲቭ ቮይስ ወይም ሌላ አይነት ግስ ይዘዋል ማለት ነው። 37ኛ ከሚከተሉት አረፍተ ነገሮች ውስጥ ተገብሮ ግስ የያዘው አረፍተ ነገር ምረጡ። ሀ ነጋዴው በሬውን ሸጠው። ለ ማሞ መጽሐፉን ወሰደው። ሐመርሃ መኪናው ውሻውን ገጨው። መ እንዳላማው ወርቅ ተሸለመ። መልሱ እንዳላማው ወርቅ ተሸለመ የሚለው ነው። ተገብሮ ግስ ወይም ፓሲቭ ነው እዚህ ጋር የሚባለው በእንግሊዘኛው። ተግባሩ በሌላ ላይ የሚፈጸምና ቅድመ ቅጥያ ያለው ነው። ተሸለ እንዳላማው ላይ የተፈጸመ ተግባር ነው። ስለዚህ ተገብሮ ግስ ነው ማለት ነው። ሌሎቹ አማራጮች ገቢር ግስ ይዘዋል። 38ኛ ምንጊዜም ታላቅህን ማክበር አለብህ የሚለው አረፍተ ነገር ከአገልግሎት አንጻር ከየትኛው ይመደባል? ሀ ጥያቄያዊ አረፍተ ነገር፣ ለ አጋናኝ አረፍተ ነገር፣ ሐመርሃ ሐተታዊ አረፍተ ነገር፣ መ ትዕዛዛዊ አረፍተ ነገር። መልሱ ትዕዛዛዊ አረፍተ ነገር የሚለው ነው። ማክበር አለብህ ትዕዛዝ ወይም ግዴታ የሚገልጽ ነው። ስለዚህ ትዕዛዛዊ አረፍተ ነገር ነው ማለት ነው። 39ኛ የተቸገሩ ሰዎችን የሚረዱ ሰዎች ጥቂት ናቸው የሚለው አረፍተ ነገር ከአገልግሎት አንጻር ከየትኛው ይመደባል? ሀ ሐተታዊ አረፍተ ነገር፣ ለ አጋናኝ አረፍተ ነገር፣ ሐመርሃ ጥያቄያዊ አረፍተ ነገር፣ መ ትዕዛዛዊ አረፍተ ነገር። መልሱ ሐተታዊ አረፍተ ነገር የሚለው ነው። ይህ አረፍተ ነገር መረጃ ወይም እውነታ የሚገልጽ ነው። ስለዚህ ሐተታዊ አረፍተ ነገር ነው ማለት ነው። ጥያቄ ቁጥር 40 ወፍራሙ ልጅ ስፖርት ይሰራል። በዚህ አረፍተ ነገር ውስጥ ከስሩ የተሰመረበት ተዋቃሪ ምን በመባል ይታወቃል? ሀ ማሰሪያ አንቀጽ፣ ለ የአረፍተ ነገር ባለቤት፣ ሐመርሃ የግስ ገላጭ፣ መ የስም ገላጭ። ከስሩ የተሰመረበት ቃል ወፍራሙ የሚል ነው። መልሱ የስም ገላጭ ነው። ወፍራሙ ልጅ ስምን ወይም ልጅ የሚለውን ቃል የሚገልጽ ሐረግ ነው ማለት ነው። ስለዚህ የስም ገላጭ ነው። 41ኛ ወንድሜ ወደ ቤቱ አልገብቶም። በዚህ አረፍተ ነገር የሚታየው ችግር ምንድን ነው? ሀ የቃላትን ቅደም ተከተል አለመጠበቅ፣ ለ የባለቤትና የግስ አለመስማማት፣ ሐመርሃ የስርዓተ ነጥብ አጠቃቀም፣ መ ኢ መደበኛ ቃል መጠቀም። መልሱ ኢ መደበኛ ቃል መጠቀም የሚለው ነው። አልገብቶም የሚለው ቃል ኢ መደበኛ ቃል ወይም ዘዬ ሲሆን አልገባም ለማለት ነው። 42ኛ በጠባቧ ክፍል ውስጥ ለዓይን የሚስብ ምንም ነገር አይታይም። ከበሩ ትይዩ በስነ ስርዓት የተነጠፈ ጠባብ አልጋ አለ። ናትናኤል ወደፊት ተራምዶ አልጋው ጫፍ ላይ ተቀመጠና ጭንቅላቱን ሁለት መዳፎቹ መሃል ቀብሮ ያስብ ጀመር። ይህ ጽሑፍ ለየትኛው የድርሰት አይነት ምሳሌ ይሆናል? ሀ አስረጂ፣ ለ ገላጭ፣ ሐመርሃ ተራኪ፣ መ አመዛዛኝ። መልሱ ገላጭ ነው። ጽሑፉ ክፍሉንና ናትናኤልን በዝርዝር ይገልጻል። ድርሰት ነው ማለት ነው። ናትናኤል በውጭ ጉዳይ ሚኒስቴር ተመድቦ ሲሰራ 8 ዓመት ሆኖታል።
በፖለቲካል ሳይንስ የመጀመሪያ ዲግሪውን እንደያዘ የተመደበው አሁን በሚሰራበት የውጭ ጉዳይ ሚኒስቴር በአፍሪካ ጉዳይ በተለይ በምዕራብ አፍሪካ ክፍል ነበረ። ለ4 ዓመታት ካገለገለ በኋላ ወደ ሰሜን አፍሪካ ክፍል እንዲዛወር ተደረገ። ይህ ጽሑፍ ለየትኛው የድርሰት አይነት ምሳሌ ይሆናል? ሀ ገላጭ፣ ለ አስረጅ፣ ሐመሩሃ አመዛዛኝ፣ መ ተራኪ። መልሱ ገላጭ ነው። ጽሑፉ የናትናኤልን ስራና ትምህርት በዝርዝር ይገልጻል። ስለዚህ ገላጭ ድርሰት ነው ማለት ነው። 44ኛ ቀጥሎ ከሀ እስከ መ የቀረቡት አረፍተ ነገሮች በቅደም ተከተል ሲስተካከል አንድ በአግባቡ የተደራጀ አንቀጽ እናገኛለን። እናንተም ትክክለኛውን ቅደም ተከተል የያዘውን አማራጭ ምረጡ። አረፍተ ነገሮቹ ሀ ማለትም የምስራቅ የደቡብና የሰሜን አቅጣጫዎችን ይለያሉ። ለ እርግቦች በተፈጥሮ የተቸሩት አቅጣጫን የመለየት ችሎታ አላቸው። ሐመሩሃ ይህ ተፈጥሯዊ ችሎታቸው የሚሄዱበትን እንዲለዩ ያስችላቸዋል። መ ወደ መጡበት መመለስ ሲፈልጉም ያለ ችግር እንዲመለሱ ይረዳቸዋል ይላል። ይሄ በቅደም ተከተል ሲቀመጥ የትኛው ይሆናል? መልሱ ሀ ነው። ቅደም ተከተሉ መጀመሪያ ለ ከዛ ሀ ከዛ ሐመሩሃ ከዛ መ ነው የሚሆነው። ማለትም እርግቦች በተፈጥሮ የተቸሩት አቅጣጫን የመለየት ችሎታ አላቸው። ማለትም የምስራቅ የደቡብና የሰሜን አቅጣጫዎችን ይለያሉ። ይህ ችሎታቸው የሚሄዱበትን እንዲለዩ ያስችላቸዋል። ወደ መጡበት መመለስ ሲፈልጉም ያለ ችግር እንዲመለሱ ይረዳቸዋል የሚለው ቅደም ተከተል ይዛል ማለት ነው። ምንባብ 1 አብዛኛዎቹ የዓለም ህዝቦች አዘውትረው ኃይል ሰጪ ምግቦችን አልፎ አልፎ ደግሞ እንደ ወተትና የወተት ተዋጽኦ፣ እንቁላል፣ ስጋ ወዘተ ይመገባሉ። ከኃይል ሰጪ ምግቦች አንጻር ሲታዩ ግን ገንቢ ምግቦችን ሁሉም ሰው እንደ ልብ አያገኛቸውም። ኃይል ሰጪ ምግቦች ከሩዝ፣ ከስንዴ፣ ከማሽላ፣ ከበቆሎ፣ ከድንች፣ ከሙዝ ወዘተ ይዘጋጃሉ። በአብዛኛው ለሰውነት አስፈላጊ የሆኑ ንጥረ ነገሮችን ይይዛሉ። በኢትዮጵያ የሚታወቀው ዋነኛ ምግብ ጤፍ ነው። ጤፍ አካል ገንቢ ፕሮቲንና የብረት ማዕድን ይገኝበታል። ጤፍ ከስንዴ 5 እጅ የበለጠ የብረት ማዕድን እንዳለው በጥናት ተረጋግጧል። ይሁን እንጂ ጤናን ለመጠበቅ ብቻውን በቂ አይደለም። ተጨማሪ ተመጣጣኝ ምግቦችን መመገብ ያስፈልጋል። የተመጣጠኑ ምግቦች ኃይልና ሙቀት ሰጪን፣ አካል ገንቢና በሽታ ተከላካይን ያካትታሉ። ሕፃናት፣ ነፍሰ ጡሮች፣ የሚያጠቡ እናቶችና በዕድሜ የገፉ አዛውንቶች ከሌሎች የህብረተሰብ ክፍሎች የበለጠ አካል ገንቢ ምግቦችን መመገብ ይኖርባቸዋል። ምክንያቱም ኃይል ሰጪ ምግቦች ውሃና አሰስ ገሰስ ይበዛባቸዋል። እነዚህን ብቻ በተከታታይ ከተመገቡ በቂ ኃይል የሚሰጣቸውን ምግብ ሳይመገቡ ቶሎ ሆዳቸው ይሞላል፣ ሰውነታቸውም ይቀጭጫል። ሰውነታቸው ከመጠን በላይ ከከሳ በቀን ቢያንስ 5 ጊዜ እንዲመገቡ ማድረግም ይገባል። ስለሆነም ኃይልና ሙቀት ሰጪ ማለትም ማር፣ ስኳር፣ ቅባት፣ ገንቢ ማለትም እንደ እንቁላልና ስጋ እና በሽታ ተከላካይ ማለትም እንደ ሰራ፣ ቆስጣና ጎመን ሊቀርቡላቸው ይገባል ይላል። ይህ ጽሑፍ የተወሰደው ከታደሰ ብጡል ክብረት ሐኪም በሌለበት ከሚለው መጽሐፉ ነው። በምንባቡ መሰረት ትክክል የሆነው የትኛው ነው? ሀ ነፍሰ ጡሮች ገንቢ ምግቦችን መመገብ የለባቸውም። ለ የምግብ አይነቶች የራሳቸው ጠቀሜታ አላቸው። ሐመሩሃ ማርና ስኳር በሽታ ተከላካይ ምግቦች ናቸው። መ እንቁላልና ስጋ ከኃይል ሰጪ ምግቦች ይመደባሉ። መልሱ የምግብ አይነቶች የራሳቸው ጠቀሜታ አላቸው የሚለው ነው። ምንባቡ የተለያዩ የምግብ አይነቶች ኃይል ሰጪ፣ ገንቢ፣ በሽታ ተከላካይ ጠቀሜታ ሁሉ እንዳላቸው ይገልጻል። 46ኛ
በጥናት ከስንዴ 5 እጅ የበለጠ የብረት ማዕድን እንደሚይዝ ተረጋግጧል የተባለው ምንድነው? ሀ ማር፣ ለ ጤፍ፣ ሐመርሃ ስጋ፣ መ ቆስጣ። መልሱ ጤፍ ነው። ምንባቡ ጤፍ ከስንዴ 5 እጅ የበለጠ የብረት ማዕድን እንዳለው ይገልጻል። 47ኛ ጸሐፊው አሰስ ገሰስ በአንቀጽ 3 መስመር 2 ላይ ሲል ምን ማለቱ ነው? ሀ ተፈላጊ የሆነ፣ ለ በፍለጋ የሚገኝ፣ ሐመርሃ መጠኑ ያነሰ፣ መ ጥቅም የሌለው። መልሱ ጥቅም የሌለው ለማለት ነው። አሰስ ገሰስ በምንባቡ አውድ ውስጥ ምንም መጠነኛ ጥቅም ወይም ጠቀሜታ የሌለው መሆኑን ያመለክታል ማለት ነው። ጥያቄ ቁጥር 48 በዓለም ሕዝብ ተዘውታሪ ከሆኑት ምግቦች ውስጥ የተካተተው የትኛው ነው? ሀ ሩዝ፣ ለ ስጋ፣ ሐመርሃ እንቁላል፣ መ ቅቤ። መልሱ ሩዝ ነው። ምንባቡ ሩዝ ከኃይል ሰጪ ምግቦች መካከል መካተቱን ይገልጻል እና እነዚህ በዓለም ሕዝብ ተዘውታሪ መሆናቸውንም ጭምር ያሳየናል ማለት ነው። ጥያቄ ቁጥር 49 ጸሐፊው ሌሎች የህብረተሰብ ክፍሎች ብሎ በአንቀጽ 3 መስመር 1 እስከ 2 ላይ በሚል ከገለጻቸው የሚካተቱ የትኞቹን ነው? ሀ ነፍሰ ጡሮች፣ ለ አዛውንቶች፣ ሐመርሃ ወጣቶች፣ መ ህፃናት። መልሱ ወጣቶች ነው። ምንባቡ ህፃናት፣ ነፍሰ ጡሮች፣ የሚያጠቡ እናቶችና አዛውንቶች ተጨማሪ ገንቢ ምግቦች እንደሚያስፈልጋቸው ይገልጻል። ሌሎች የህብረተሰብ ክፍሎች እነዚህን ሳይጨምር ወጣቶችን ያመለክታል ማለት ነው፣ ሌሎቹ ስለተጠቀሱ። ጥያቄ ቁጥር 50 ለምንባቡ ተስማሚ የሚሆነው ርዕስ የትኛው ነው? ሀ በሽታ ተከላካይ ምግቦች፣ ለ የምግብ አይነቶች፣ ሐመርሃ ሰውነት ገንቢ ምግቦች፣ መ ኃይል ሰጪ ምግቦች። መልሱ የምግብ አይነቶች የሚለው ሲሆን ምንባቡ የተለያዩ የምግብ አይነቶችን ማለትም ኃይል ሰጪ፣ ገንቢ፣ በሽታ ተከላካይና ጠቀሜታቸውን ይዳስሳል። ስለዚህ የምግብ አይነቶች ተስማሚ ርዕስ ነው የሚሆነው። መመሪያ 3 ምንባብ 2 ዘመናዊ መድኃኒቶች ጠቃሚ ናቸው፣ ከበሽታ ይፈውሳሉ። ይሁን እንጂ አንዳንድ በሽታዎችን ለምሳሌ እንደ ጉንፋን፣ ቀላል ሳልና ተቅማጥ ያሉ ህመሞችን ያለ መድኃኒት የተመጣጠነ ምግብ በመመገብና በቀላል የቤት ውስጥ ሕክምና መቋቋም ይቻላል። ጉንፋን እረፍት በማድረግ ብዙ ፈሳሽ በመጠጣትና እጅግ ቢበዛ የራስ ምታት መድኃኒት በመውሰድ ይድናል። ፔኒሲሊን፣ ቴትራሳይክሊንና ሌሎች ከበድ ያሉ ጸረ ተዋሲያን መድኃኒቶችን መውሰድ ጥቅም የለውም። የያዘን ጉንፋን ቀላል ሳል ወይም ወፍራም አክታ ያለው ቢሆን እንኳን ሽሮፕ ከመውሰድ ይልቅ ብዙ ውሃ መጠጣት አክታውን ለማለስለስ ይረዳል። እንፋሎት መታጠን ደግሞ ከሁሉም ይበልጥ ህመሙን ሊያስታግስ ይችላል። በተቅማጥ በሽታ ለተያዘ ሰው የሚሰጡ እንደ ዮማሲን፣ ትሪፕቶማይሲን፣ ካውሊን ፔክቲን፣ ሎሞቲል፣ ኢንትሮቫዮፎርም እና ክሎሮፋምፊኒኮል ያሉ መድኃኒቶችን መውሰድ ከጥቅሙ ጉዳቱ ሊያመዝን ይችላል። ምክንያቱም ተቅማጥን ለመቋቋም የሚያስፈልገው ከሰውነታችን የወጣውን ፈሳሽ መተካት ነው። ስለዚህ ብዙ ፈሳሽ በመውሰድ መተካት እንጂ አስፈላጊ ያልሆኑ መድኃኒቶችን መውሰድ አይገባም። እነዚህን መድኃኒቶች መውሰድ የጎንዮሽ ጉዳት ሊያስከትል ይችላል። ሰዎች መድኃኒትን በአግባቡ በተመጠነ መልኩ እንዲጠቀሙ ማስተማር ያስፈልጋል። ይህም ህመም በተሰማቸው ቁጥር አስፈላጊ ያልሆኑ መድኃኒቶችን ከመውሰድ እንዲቆጠቡና በዘመናዊ መድኃኒቶች ብቻ እንዳይተማመኑ ሊያደርጋቸው ይችላል። ይሁን እንጂ በአሁኑ ሰዓት በጤና ባለሙያዎችም ሆነ በሌሎች ሰዎች ዘመናዊ መድኃኒቶች ያለአግባብ በጥቅም ላይ እንዲውሉ እየተደረገ ነው። በዚህም የተነሳ የብዙ ሰዎች ገንዘብ ያለአግባብ እየባከነ ይገኛል።
በርካታ ሰዎች በዘመናዊ መድኃኒቶች ብቻ እንዲተማመኑ ለተጓዳኝ በሽታ እንዲጋለጡና በሽታ የመቋቋም አቅማቸው እንዲቀንስ እያደረገም ይገኛል። ለምሳሌ ክሎራምፌኒኮል በመባል የሚታወቀው መድኃኒት ያለ አግባብ ጥቅም ላይ እየዋለ ነው። ይህ መድኃኒት የሰዎችን አቅም እያዳከመ በመሆኑ ታይፎይድን ሊያድን አልቻለም። ይህ ጽሑፍ የተወሰደው ከታደለ ብጡል ክብረት ሐኪም በሌለበት ከሚለው መጽሐፉ ለፈተና እንዲመች ተደርጎ የተወሰደ ነው። ጥያቄ ቁጥር 51 ለምንባቡ የሚስማማው ርዕስ የትኛው ነው? ሀ ህመሞች፣ ለ ፈውሶች፣ ሐመሮሃ ስርጭት፣ መ መድኃኒቶች። መልሱ መድኃኒቶች የሚለው ነው። ምንባቡ የዘመናዊ መድኃኒቶችን ጥቅምና ጉዳት እና ቀላል ህመሞችን በቤት ሕክምና መቋቋምን ይዳስሳል። ስለዚህ መድኃኒቶች ተስማሚ ርዕስ ነው የሚሆነው ማለት ነው። 52ኛ መውሰድ በአንቀጽ 2 መስመር 2 ምን ማለት ነው? ሀ መዋጥ፣ ለ ማንሳት፣ ሐመሮሃ መቀማት፣ መ ማጓጓዝ። መልሱ መዋጥ የሚለው ነው። በምንባቡ አውድ ውስጥ መውሰድ መድኃኒትን መዋጥ ወይም መጠቀምን ያመለክታል። 53ኛ በምንባቡ መሰረት ትክክል የሆነው የትኛው ነው? ሀ ማንኛውንም በሽታ ያለ መድኃኒት ማዳን ይቻላል። ለ ማንኛውም በሽታ ያለ ዘመናዊ ሕክምና አይድንም። ሐመሮሃ ቀላል ህመሞችን በቤት ሕክምና ማስታገስ ይቻላል። መ ክሎራምፌኒኮል የታይፎይድ በሽታን ሊያድን ይችላል። መልሱ ቀላል ህመሞችን በቤት ውስጥ ሕክምና ማስታገስ ይቻላል የሚለው ነው። ምንባቡ እንደ ጉንፋን፣ ሳል እና ተቅማጥ ያሉ ቀላል ህመሞች በቤት ውስጥ ሕክምና ማለትም በእረፍት፣ ፈሳሽ በመጠጣት፣ እንፋሎት በመታጠን ሊታከሙ እንደሚችሉ ይገልጻል። 54ኛ ተቅማጥን ለመቋቋም የሚያስፈልገው ምንድን ነው? ሀ ደረቅ ምግቦችን መመገብ፣ ለ መድኃኒት በብዛት መውሰድ፣ ሐመሮሃ ሽሮፕን በብዛት መውሰድ፣ መ የወጣውን ፈሳሽ መተካት። መልሱ የወጣውን ፈሳሽ መተካት የሚለው ነው። ምንባቡ ተቅማጥን ለመቋቋም የወጣውን ፈሳሽ በመጠጣት መተካት እንደሚያስፈልግ ይገልጻል። 55ኛ ጸሐፊው በዚህም የተነሳ በአንቀጽ 4 መስመር 1 ላይ ሲል ምን ማለቱ ነው? ሀ ባህላዊ መድኃኒቶችን መጠቀም ፈጽሞ ተገቢ ባለመሆኑ፣ ለ የዘመናዊ መድኃኒቶችን ፍቱንነት በአግባቡ በመረጋገጡ፣ ሐመሮሃ ዘመናዊ መድኃኒቶች ያላግባብ ጥቅም ላይ በመዋላቸው፣ መ ፈሳሽ ነገሮችን አብዝቶ መውሰድ ከፍተኛ ጉዳት በማስከተሉ። በአንቀጽ 4 መስመር 1 ላይ በዚህም የተነሳ ብሎ ሲል ዘመናዊ መድኃኒቶች ያላግባብ ጥቅም ላይ በመዋላቸው የሚለውን ለመንካት ነው። ምንባቡ በዚህም የተነሳ የሚለው የዘመናዊ መድኃኒቶችን ያላግባብ ጥቅም ላይ መዋላቸውን ያመለክታል። ይህም ወደ ገንዘብ መባከንና የጤና ጉዳት ላይ እንደሚያመራ የሚገልጸው ሐሳብ ነው። 56ኛ በምንባቡ መሰረት ትክክል የሆነው የትኛው ነው? ሀ ዘመናዊ መድኃኒቶች ፈዋሽ እንጂ ጎጂ አይደሉም። ለ ዘመናዊ መድኃኒቶች ለጤና ጠቃሚም ጎጂም ናቸው። ሐመሮሃ ባህላዊ መድኃኒቶችን መጠቀም ተገቢ አይደለም። መ መድኃኒት በመውሰድ ከበሽታ መፈወስ አይቻልም። መልሱ ዘመናዊ መድኃኒቶች ለጤና ጠቃሚም ጎጂም ናቸው የሚለው ነው። ምንባቡ ዘመናዊ መድኃኒቶች ጠቃሚ መሆናቸውን ይገልጻል፣ ነገር ግን ያላግባብ ጥቅም ላይ ጉዳት ሊያስከትሉ እንደሚችሉም ያመለክታል። 57ኛ ለተቅማጥ የሚሰጡ ዘመናዊ መድኃኒቶችን ዝርዝር የያዘው አንቀጽ የትኛው ነው? ሀ አንቀጽ 1፣ ለ አንቀጽ 2፣ ሐመሮሃ አንቀጽ 3፣
መ አንቀጽ 4 መልሱ አንቀጽ 2 ነው። አንቀጽ 2 ለተቅማጥ የሚሰጡ መድኃኒቶችን ኒዮማሲን፣ ስትሬፕቶማይሲን፣ ካኦሊን ፔክቲን፣ ሎሞቲል፣ ኢንትሮቫዮፎርም እና ክሎራምፌኒኮል ይዘረዝራል። 58ኛ ከሰውነት የወጣን ፈሳሽ በመተካት የሚፈወሰው በሽታ የትኛው ነው? ሀ ጉንፋን፣ ለ ሳል፣ ሐመሮሃ ተቅማጥ፣ መ ታይፎይድ። መልሱ ተቅማጥ ነው። ምንባቡ ተቅማጥን ለመቋቋም የወጣውን ፈሳሽ መተካት እንደሚያስፈልግ ይገልጻል። 59ኛ ለጉንፋን በሽታ ከሁሉም የበለጠ ፍቱን የሆነው ሕክምና የትኛው ነው? ሀ እንፋሎት መታጠን፣ ለ ፔኒሲሊን መውሰድ፣ ሐመሮሃ ውሃ መጠጣት፣ መ እንቅልፍ መተኛት። መልሱ እንፋሎት መታጠን የሚለው ነው። ምንባቡ እንፋሎት መታጠንን ለጉንፋን ከሁሉም የበለጠ ፍቱን መሆኑን ይገልጻል። ጥያቄ ቁጥር 60 ታይፎይድን ለማዳን ያልቻለው መድኃኒት የትኛው ነው? ሀ ቴትራሳይክሊን፣ ለ ፔኒሲሊን፣ ሐመሮሃ ክሎራምፌኒኮል፣ መ ስትሬፕቶማይሲን። መልሱ ክሎራምፌኒኮል የሚለው ነው። ምንባቡ ክሎራምፌኒኮል ያለአግባብ ጥቅም ላይ በመዋሉ ታይፎይድን ለማዳን እንዳልቻለ ይገልጻል። የተከበራችሁ የዚህ ዩቲዩብ ቻናል ተከታታዮች ይህ የ2017 ዓመተ ምህረት የ8ኛ ክፍል ክልል አቀፍ ፈተና አማርኛ ሲሆን ጥያቄዎቹና መልሶቹ በዝርዝር ቀርበዋል። በጥያቄዎቹና በመልሶቹ እና በማብራሪያዎቹ ላይ ጥያቄዎች ካሏችሁ ወይም አስተያየቶች ካላችሁ በአስተያየት መስጫው ላይ አስቀምጡ። ጥያቄዎች ሌሎች ተማሪዎች የሚያግዟቸው መስሎ ከታያችሁ ላይክ፣ ሼር እና ሳብስክራይብ ያድርጉ። ምናልባት ይህንን ጥያቄ ሃርድ ኮፒውን ከፈለጋችሁ ወይም ዋናውን ኦሪጂናል ወረቀቱን ከፈለጋችሁ በቴሌግራም ቻናል ሃሁ ቲዩብ ላይ ገብታችሁ ማግኘት ትችላላችሁ። መልካም ጊዜ። አመሰግናለሁ።